ድለላ አይደለም የምትሰራው ድለላ ቢሆንማ እነዛ ሰዎች ይገኙ ነበር እኮ ስራ አስጀመርካቸው አይደል ከዛ ይገኙ ነበር ምን የጠፋ ሰው አለ የጠፋ አካል አለ ምንድነው ሎዛይት ነች እዛ ውስጥ ያለው በርሜል ውስጥ ያለው እንደም በምንድነው ማስወግደው ነው ምንድነው እሺ ማካካስ የምችለው አንድ ሙሉ በርሜል ማለት ቀልድ ነው እንዴ በስ ምንድነው ይሄ የምን ካሜራ ነው አይደለም የምን ካሜራ ነው ሰላም ቤተሰቦቻችን እንደምን አላችሁ እንደምንስ ቆያችሁ ዛሬም ደግሞ በአዲስ ነገር ተመልሰን መተናል ለእናንተ አዳዲስ ታሪኮችን አዳዲስ ነገሮችን አዳዲስ ስራዎችን ለእናንተ እየሰራን እያቀረበን ነው ማለት ነው ቤተሰቦቻችን ያው እንደሚታወቀው ከዚህ በፊት ብዙ ስራዎችን እየሰራን ለእናንተ እያቀረብን እናንተም ደግሞ እየወደዳችሁት እየተመለከታችሁት እየሄድን አብረን እየሄድን እየተጓዝን ነው ያለ ነው ማለት ነው ቤተሰቦቻችን እንደተለመደው ቪዲዮዎቻችንን ስትጀምሩ ላይክ በማድረግ ሼር በማድረግ እንዲሁም ደግሞ ለቪዲዮ አዲስ ከሆናችሁ ለዚህ ቤት አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ ቤተሰብነታችሁን እንድታቀላቀሉ በታላቅ ትህትና እንጠይቃለን ማለት ነው ቤተሰቦቼ ኮሜንት በማድረግ ቴዲ እዚህ ነገር ላይ አስተካከል ይሄ ነገር አሪፍ ነው ያላችሁ ኮሜንት ላይ እንድታስቀምጡልኝ እፈልጋለሁ ቤተሰቦቼ እንዲሁም ደግሞ ኮሜንት ላይ እግዚአብሔር ካንተ ጋር ይሁን እንዲሁም የመሰሰሉትን ጸሎትን የምታረጉልኝ ቤተሰቦች አላችሁኝ ብዙ በርካታ የሆናችሁ ቤተሰቦች አላችሁኝ እናንተንም ከልብ አመሰግናለሁ ቤተሰቦቼ ዛሬም እንግዲህ እንደተለመደው አዲስ ነገር ይዘንላችሁ መተናል አዲስ ቤተሰብ ይዘን መተናል አዲስ እንግዳ ወደናንተ ይዘን መተናል እንግዲህ እንግዳችን እምታወራን እምታማክራን እምታዋየን ነገር ይኖራታል ብለን እናስባለን ያው ዝም ብሎ ወደኛ ጋር አይመጣም የሆነ ነገር ሲፈጠር የሆነ ነገር ሲከሰት ነው እነ ቴዲ እኔን ይረዱኛል እነ ቴዲ ከጎን ይሆናሉ ብለው ወደኛ የሚመጡት ሰዎችና እንግዲህ ዛሬ እህታችን ወደኛ ትረዱናላችሁ ከጎኔ ትሆናላችሁ ለችግሬ መፍትሄ ትሰጡኛላችሁ መልስም ትሰጡኛላችሁ ብላ ወደኛ መታለች ማለት ነው ቤተሰቦቼ ያው እንደሚታወቀው ብቻዬን አይደለም ስራዎችን የምሰራው ከናንተ ጋር በመተባበር ከናንተ ጋር በመሆን ነው ስራን የምሰራውና ታሪኳን ከሰማው በኋላ የምትለኝን ነገር ከሰማው በኋላ ምን ነገረኝ ነገር ከሰማው በኋላ ከናንተ ጋር ተመካክሬ ደግሞ ወደ እርምጃ ምን ሄድ ይሆናል ማድረግ ያለብን ነገሮችን ተነጋግረን ከናንተ ጋር ተወያይተን እናደርግ ይሆናል ማለት ነው ቤተሰቦቼ እሷንም ማስቀምጬ እንግዳም ማስቀምጬ ነገር አላብዛባችሁ ወሬ አላብዛባችሁ ወደ እንግዳችን እንሂድ እሺ እንግዳችን እንዴት ነሽ ሰላም ነው ወይ ከስምሽ እንጀምርና ሌላውን ነገር ቀስ እያለን እንሄድበታለን ስምሽ ማን ነበር ሰብለ እንግዲህ ወደኛ ስትመጪ የሆነ የተፈጠረ ነገር ቢኖር ነው ወይ ደግሞ ያስጨነቀሽ ያስፈራሽም ሊሆን ይችላል ብቻ የሆነ ነገር ቢፈጠር ነው ወደኛ የምትመጪውና ዛሬስ ታዲያ እኛ ጋር ለመምጣት ምንድነው ወደኛ የመጣሽ ነገር እሱ ብቻ አይደለም እኛንስ በምን አውቀሽን ነው ወደኛ የመጣሽው ማን ሪኮመንድ አድርጎሽ ነው የሚለውን ነገር እስቲ ያው ወደ እናንተ የመጣሁበት ምክንያት ያው ትልቅ ነገር ነው እናም ከዚህ በፊት እኔ እንደዚህ ሶሻል ሚዲያ ልከታተልም ነበር ስራ ብቻ ነበር መሯሯጣው እሺ ይቅርታ ሰላም ትንሽ ድምጽ ከፍ ታረጊልኝ እሺ ስራ ነበር መሯሯጣው ማለት ነው እና አንድ ጎረቤት አለችኝና በጣም ያስጨነቀኝ ነገር አለና እሱን ሳማክራት ጊዜ ነው ስላንተ የነገረችኝና ወደ አንተ እንድመጣም የነገረችኝ ኦኬ ጎረቤትሽ ነበረች ወደኛ ተቆመችሽ ከዚህ በፊት የኛን ቪዲዮዎች አትመለከችም ነበር አዎ እኔ ሶሻል ሚዲያ አልጠቀምም ጎረቤትሽ ከተቆመችስ በኋላ የኛን ቪዲዮዎች መመልከት አልጀመርሽም ማየት አልጀመርሽም አዎ ማለት ቆይ መጀመሪያ እርግጠኛ አልሆን ብዬ ከዛም በኋላ ያንተን እንትኖች ማየት ጀመርኩኝ ከዛም በኋላ ነው ደፍሬ ለመምጣት የሚያሳብኩት እና ያው እንግዲህ እኛ ጋር እስከመጣሽ ድረስ ደግሞ እኛም የውስጥሽን ተረድተን የውስጥሽን ነገር ሰምተን አዳምጠን ለችግርሽም ሊሆን ይችላል ለጭንቀትሽም ሊሆን ይችላል ለእያንዳንዱ ነገር መፍትሄ እንደምንሰጥሽ ሙሉ እርግጠኛ እንድትሆኝ ይፈልጋለሁ ምንም አይነት ጭንቀት አንቺ ጋር እንዲኖር አልፈልግምና ዘና ብለሽ ስለተፈጠረው ነገር ምንም አይነት ፍራቻ እንዳይኖር በመነግሪኝ ሰዓት ምንም አይነት ነገር መደበቅ አይኖርምና ያለውን የተፈጠረውን ነገር የምትነግሪኝ ነው የሚሆነው እስቲ ስለ ጉዳዩ መግቢያም እንዲሆነን ምንድነው የተፈጠረብሽ ነገር የተፈጠረብኝ ነገር ስለ እቴ ጉዳይ ነውና
አሁን እህቴ አብራኝ አይደለችም። በሷ ጉዳይ ነው ማለት በጣም አስጨናቂ ሁኔታ ውስጥ ስለሆንኩኝም ነው። አብራኝ አይደለችም ማለት እስቲ ግልጽ አድርጊ። አዎ ከመጀመሪያ ልንገርህ የሆነ ደላላ አለና እህቴ ስራ ልትጀምር እንደሆነ ነው የነገረችኝ። መጀመሪያ ግን በሀሳቡ አልተስማማውም ነበረ። ከዛም በቃ ማለት እንትን ስትጨናነቅ ሰዓት ምናምን በቃ እሺ ብዬ ፈቀድኩላት። እናም ደላላውን አውርታው እሷ ውስጧ በጣም ይጓጓው ደላላውን አውርታው በጣም ብዙ ብር በብዙ ገንዘብ ነው የተነጋገሩት ማለት ነው። ደሞዟ በጣም ብዙ ነው መሰለኝ እና እንደዛ ነው የተነጋገሩት። እናም በጣም ጓጉታ ነበር የራሷን ነገር መጀመር ስለምትፈልግ። እናም ከዛም በኋላ መታ አቤት አወራን ምናምን ከዛ በንጋታው ሄደች ወደ ደላላው ጋር ማለት ነው። ከዛም በኋላ ስራውን እንድትጀምር ተነጋግረው ምናምን ጨረሱ። ከዛ ተመልሳ መታ እቃዋን አዘጋጃጅታ ምናምን ሄደች። ያው ማለት ሊይዛት አልፈለኩም ምክንያቱም በጣም የጓጓችለት ነገር ነው። ትለወጥበት ብዬ ስላሰብኩኝ ትለወጥበት ስለመሰለኝ። ግን ከዛም በኋላ ወደ ደላላው ከሄደች በኋላ ስራውን እንደጀመረች ነገረችኝ። እንደገባች ነገረችኝ። አንድ ቀን ነው ያወራዋት ከሄደች። ኦኬ ስራውን ጀመርኩ አለች። ወዲያው ደወለችና ስራ ገብቻለሁ አለችኝ። ምንድን ነበር ስራው? ስለ ስራው ምንነት አልነገረችኝም። ግን አለችኝ ያው ሰው ቤት ምናምን ነገር እንደሆነ ነው። ልጅ መንከባከብ ምናምን ማለት ነው። እንደዛ ነገር ነው የነገረችኝ። ግን ያን ያህል እርግጠኛ አይደለሁም ምክንያቱም አብሬያት ከሌለው ያን ነገር እርግጠኛ ሊሆን አልችልም። ዛሬ እስክንድርና ተሙ የተሸወዱትን ነገር እነግራችኋለሁ። ደግሞ እኛ ምንድን ነው የተሸወድነው? እሺ እስኪም ተሙም እንግዲህ እናንተ ተሸወዳችሁ ብዬ የማስበው ነገር ተመልካቾቻችሁ እናንተ ለብዙ ጊዜ ሲከታተሉ ቆይተዋል። ነገር ግን የሚገባቸውን የሚፈልጉትን ሱቅ መርካቶ ላይ ማለት ነው በእናንተ ምክንያት አላገኙም። በዚህ መሀል ደግሞ ጊዜ እየተጠበቀ የሱቆቹ ዋጋ በከፍተኛ ደረጃ ዋጋቸው እየጨመረ ይገኛል ማለት ነው። በ3 ወር ውስጥ ብቻ እንኳን ከ1.4 ሚሊዮን ብር በላይ የዋጋ ልዩነት አምጥተዋል ማለት ነው። ለምሳሌ ከ3 ወር በፊት 11 ሚሊዮን ብር የሚሸጥ ሱቅ አሁን ላይ ደግሞ 12 ሚሊዮን 600 ሺህ እየተሸጠ ነው ማለት ነው። ስለዚህ እናንተ እያላችሁ ደንበኞቻችሁ ወይም ተመልካቾቻችሁ በሱቆቹን ገዝተው መጠቀም ሲችሉ ያ ሳይሆን ቀርቷል ማለት ነው። አሁን ደግሞ እናንተን የሚያምኑ የሚከታተሉ ሰዎች ጥሩ እድል ይዤላቸው መጥቻለሁ። በሜሪት ፕሮፐርቲስ መርካቶ ላይ ሱቆችን እየገነባን እንደሆነ ይታወቃል። ከ1 እስከ 5ኛ ፎቆች ነው ያሉት። አሁን ደግሞ ልዩ እድል ለበዓል አስመልክተን ይዘን መጥተናል። ይህ ደግሞ ከ11 ካሬ ጀምሮ ሱቆችን መርካቶ ላይ እየሸጥን ነው። 11 ካሬው 5ኛ ፎቅ ላይ ከ2 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘን መጥተናል ማለት ነው። እናንተን የሚከታተሉ ሰዎች 10%ን ብቻ በመክፈል መርካቶ ላይ የሱቅ ባለቤት መሆን ይጀምራሉ። አዲሱን ዓመት በንግድ በቢዝነስ መጀመር ይችላሉ ማለት ነው። እንግዲህ እኔም የሚጠበቅብኝን በሙሉ አድርጌ ላግዛቸው እችላለሁ ማለት ነው። በጣም ነው የሚገርመው። እንግዲህ ውድ ቤተሰቦቼ እንደሰማችሁት ነው ወዳጄ እንግዲህ ያለውን የዋጋ ግሽበት ነግሯቸዋል። በተለይ ደግሞ በአንዴ በ3 ወርና በ4 ወር ውስጥ የ1.4 ሚሊዮን ብር ልዩነቱን በሚገባ አይተናል። እናንተም ፈጠን ብላችሁ ሱቆቹንም ቤቶቹንም ለመግዛት ጥረት አድርጉ። ወንድሜ አንተም ደግሞ ተባበራቸው። በተለይ ውክልና የሌላቸው ሰዎች መረጃ መውሰድ የሚፈልጉ ሰዎችን ዲቴል እየጠየቃቸው እናንተም ደግሞ የምትፈልጉትን መረጃ ጠይቁት። እኛ በሱ በኩል ምንም አይነት ነገር ከመጣኛም ስለምንሳተፍበት ችግር የለውም ወዳጆቼ። አንተም ተባበራቸው። ፈጠን ብላችሁ ሱቁን ለመግዛት ጥረት አድርጉ ለማለት እወዳለሁ። ይመቻችሁ። እሺ ቤተሰቦቻችን እንግዲህ ያው ትንሽ ውጪ ላይ ትንሽ ዝናብ እያስቸገረን ነበረ። ወደ እህታችንም ቤት ነበረ የመጣ ነውና ግቢ ውስጥ ነበረ እየቀረጽን የነበረው። መረጃውንም እየሰጠችኝ የነበረው ግቢ ውስጥ ነበረ። ያው ትንሽ ዝናብ ሲያስቸግረን ወደ ቤት ውስጥ ገብተን እንግዲህ ያው ቤት ውስጥ ንግግር ለማድረግ ተገድናል ማለት ነው። ቤተሰቦቼ ለተፈጠረው ያው የቦታ መቀየር እንግዲህ ይቅርታ ታላቅ ይቅርታ እንጠይቃለን ማለት ነው። ለሳውንዱም ለድምጽም እንግዲህ እየረበሸን ነበረ ያለው የዝናቡ ድምጽ ማለት ነው ቤተሰቦች። አሁን ደግሞ እንግዲህ ቤት ውስጥ ሆነን ስራችንን የምንጨርስ ይሆናል። ከሷም ያለውን ነገር በደንብ የምናዳምጥ የምንሰማ ይሆናል ማለት ነው ቤተሰቦቼ። እንደነገርሽኝ ከሆነ ያው መጀመሪያም በጣም ስራ ስትፈልግ በጣም ስራ አስፈልጓት ነበርና ማለት ያን ያህል ስራ እንደዚህ እንድትፈልግ ያደረጋት ነገር ምንድን ነበር? በህይወቷ ላይ ተፈጥሮ የነበረው ነገር ምንድን ነበር?
ያው እኔና እሷ ነን አንድ ላይ የምንኖረው እና እኔ እየሰራ ያለሁት እኔ ለማገዝ ነው እና ያው ብዙ ነገሮችን እኔ ስለሆንኩ የምሸፍነው እዛ ጋር ቁጭ ብዬ ነው ምን አደርጋለሁ አንቺነት ካላገዝኩኝ ነገር ትል ነበር ከትምህርቷንም ሳትጨርስ በፊት በጣም ብዙ ነገር እንትን ትል ነበር ግን ያው የእናታችን አደራም ስላለብኝ ግዴታዬን መወጣት ስለነበረብኝ ነው ግን አሁን ላይ ግን በቃ ትልቅ ሰው ታላቅ አንቺ ነሽ ኦኬ ትልቅ ሰው ናትና አሁን ላይ ምንም ነገር ልከለክላት አልችልም የራሷን የሆነ እንትን ሊያስፈልጋት ይችላል እኔ ከማድርግላት በተጨማሪ ብዙ ነገር የሚያስፈልጋት ነገር ሊኖር ይችላል ሴት ልጅ ናት ብዬ ነበር እንትን ያልኳት ግን አሁን ላይ ድምጿም ጠፋብኝ ስልኳ ማይሰራም ምናምን የመጀመሪያ የአንድ ሁለት ቀን ይሰራ ነበር ስልኳ እና ስደውል የመጀመሪያ ቀን ነው ገብቻለሁ ብላ ራሷም ደውላልኝ ነበር አንዴ ስደውል አግኝቻታለሁ ከዛ ስደውል ደላላው ጋር ስደውል ደላላው አይነሳም የሷ ስልክ ጭራሽ ደላላው ይጠራል ግን አይነሳም አዎ የሷ ይጠራል ግን አይነሳም ደላላውም ያነሳውና አጭቅጭቅኝ እኔ እንዳለች አላቀም ወደኔ ያልመጣችም ብሎ ነው ይዘጋብኝ ማለት ነው ይላል ወደኔ ያልመጣችም ብሎ ነው ይዘጋብኝ ግን ያው እንደሄደችና ስራውን እንደጀመረች ነግራኛለች አሁን እሱ ደግሞ የሚልሽ እኔ ጋር ጭራሽ እኔ ጋር አልመጣችም አጭቅጭቅኝ እየደወልሽ ብሎ ነው ይዘጋብኝ እናም አሁን ላይ ከዛ የተደጋጋሚ ጊዜ ስደውልለት ስልኩን አያነሳልኝም ከዛም በሷ ስልክ ስደውል የሆነ ቀን ላይ ጠራልኝ ተዘግቶ ነበር አንድ ሁለት ቀን ከሁለት ቀን በኋላ ተከፈተ ስልኳ ቀን በቀን ነው መሞክረውና ስደውል ያነሳው ደላላው ነበር ስልኳን ከዛ የኔን ድምጽ ሲሰማ እህቴ የለች ምናምን ነገር ስለው እኔ መሆኔን ሲያቅ ስልኩን ዘጋብኝ ጆሮዬ ላይ ከዛ ሲሙን ሰብሮት ይሁን ምን አርጎት ይሁን አላቀም ብቻ ከዛ በኋላ ምንም ስልኩ ማይሰራ እሷንም ማገኝበት እንትን የለም በቃ ማለት አሁን በጣም ጭንቀት ላይ ነኝ ያለው እህቴ እንዴት ትሁን የት ትሁን ምንም ማቀው ነገር የለም ማለት አሁን ይኸውልሽ የተፈጠረው ነገር ትንሽ ግራ አጋቢ እንደሆነ ነው እኔም እየተረዳው ያለሁት ነገሩ ትንሽ ውስብስብ እየሆነ እንደሆነ ነው እየተረዳው ያለሁት እህትሽ ያው እንደነገርሽኝ ከሆነ ስራውን እንደጀመረችና ደላላውንም ስታገኘው ላንቺ ደውላ እንዳሳወቀችሽ ነግረሽኛል የዛ ሰዓት የተደዋወልሽበትን ኮንታክት ታሳይኛለሽ እያንዳንዷን ነገር መታሳይኝ ነው የሚሆነው እሱ ብቻ አይደለም መልሰሽ ደግሞ ለደላላው በመደውይለት ሰዓት ደላላው ደግሞ የሚልሽ ነገር ምንድነው እኔ ጋር አልመጣችም እኔ ጋር አልደረሰችም አይቻት አላቅም ነው እያለሽ ያለው ኦኬ ስለዚህ አንቺ እንዴት ነው በአካል ደላላውን ታውቂዋለሽ ወይስ እንዴት ነው ነገሩ አይኔ እንኳን አላቀውም እንዳልኩት ነው እሷ ናት እሷውን መሰለኝ ያገናኛቸው ምንም ማቀው ነገር የለም ስለሱ ግን ሄዳ ደላላው እንዳናገረችውና ስራ እንደምትጀምር ምናምን ነገር ነበር ነገረችኝ ታውቂዋለሽ ስለአት በጓደኞቿ በኩል እነሱም ስራ እንደጀመሩ ምናምን ነገር ኦኬ በጓደኞቿ ነው ያወቀችው አዎ እነሱም ስራ ጀምረዋልና ጥሩ ነገር ላይ ነው ያላቸው እንደዛ አለችኝና ያው እነሱም ጥሩ ነገር ላይ ነው ያሉት ምናምን ስትል ልጅ ይሰማታል ትጎዳብኛለች ብዬ ስላሰብኩ ነው የፈቀድኩላት የነበረው ኦኬ ስለዚህ ጓደኞቿም ያቁታል ማለት አዎ ቤቱን ምናምን አድራሻውን ያቁታል እኔ እንጃ ስጠይቃቸው ለኔም እያሉኝ የነበረው ያው ደህና ናት ነው ምናምን ነገር ነው ምንም አትሆንም ያው ስራውን ስለጀመረች ምናልባት ቢዚ አርጓት ይሆናል ስልኳን የዘጋችሁ ነው ግን ደግሞ እኔ ደግሞ የሆነ መጥፎ ነገር እንዳለ ይሰማኛል ምክንያቱም እህቴ ያለ ምክንያት አንድ ቀን ተሳስታ ስልኳን አዘጋም ሲቀጥል ደግሞ የሱ ስልክ ማንሳት የሷን ስልክ አልመጣችም ካለ በኋላ የሷን ስልክ እሱ ጋር ምን ያረጋል ሚለው ነገር ጭንቅላቴ ውስጥ እንትን አለ ጥያቄ ፈጠረብኝና ምን ማድረግ እንዳለብኝ አላውቅም ግራ ስለገባኝም ነው ወደ አንተ ኦኬ ስለዚህ ጓደኞቿም ስላለው ሁኔታ በደንብ ያውቃሉና እነሱም አንቺን ሊያረጋጉሽ እየሞከሩ ነው አዎ እነሱን ሊያረጋጉኝ በጣም እየሞከሩ ነው ግን ያው ጥሩ ነገር አለ ያው እኛም እያጠያየቅን ነው ያሉኝ ማለት ወደ ቤቱ ሄደው ነበር ቼክ አድርገዋሉ እንትኑ ጋር ደላላው ጋር ሲሄዱ ሱቁ ዝግ ነበረ ቢሮው ማለት ነው የሚሰራበት ዝግ እንደነበረ ነው የነገሩኝ እኔ የምሰዱኝ ስላቸው ቤቱን አድራሻውን የሚያውቁት አይመስለኝም ግን ቢሮ አለው ተቁጭ ብሎ የሚሰራበት እና እዛ ሲሄዱ ዝግ እንደሆነ ነበር የነገሩኝ እና እኔ ወደ ቦታው ወሰዱኝ ስላቸው እኛ እናጣራና ካልሆነ እንሄዳለን አብረን ምናምን ነገር አሉኝ ማለት እናጣራ እኮ አሁን አንቺ ያው በእነሱ ስላወቀቻቸው አላቅም እንዴት እንደሆነ ግን
ያው እነሱን ለማረጋጋትም ይመስለኛል እነሱ ሊፈልጓት እየሞከሩ ስለሆነ እኔን ለማረጋጋት ይመስለኛል። ኦኬ አሁን ግን የደላላው ስልክ አለሽ? አዎ አለኝ። ቁጥሩ አለሽ? ስለዚህ ብደውልለት ማግኘት ይችላል እሱ? አዎ። ኦኬ በመደውልለት ሰዓት ምን አይነት ንግግሮች ነበር ካንቺ ጋር የሚያደርገው? ትደውይልኝ እኔ አላየኋትም ማለት የሆነ ቁጣ አይነት ነገር የለም አንድን ሰው አውቀኸው ወይ ከተግባባሁ በኋላ የምትናገረው ንግግር የለም እላፊ ንግግር ማለት ስድብ ምናምን? አዎ እንደዛ አይነት ንግግር ነው ማለት እሱ በመጥፎነት ነው ግን እንደዛ እየተናገረኝ ያለው ማለት ምንም አላረኩትም ጥያቄን የጠየቅኩት እህቴ ደግሞ እሱ ጋር እንደሄደች አውቃለሁ እና ምን እንደማድረግ እንዳለብኝ አላውቅም። ያው አትፍሪ ችግር የለውም ያው እኛ ማድረግ ያለብን ድረስ እንሄዳለን። ያው እህትሽ አሁን እንደሚባለው ከሆነ ቤተሰቦቻችን ያው እህቷ እንደሌለች ነው እየተነገረን ያለው ማለት ነው። የእህትሽን ስም እስቲ? ሎዛ። ሎዛ እንግዲህ ሎዛ የት እንዳለች ነው ያልታወቀው ማለት ነው። ያው ዋናው ተጠርጣሪ ማን ነው? ይህ ደላላ የተባለው ግለሰብ ነው ማለት ነው ዋናው ተጠርጣሪ። አንቺም እየጠረጠርሽ ያለሽው ይህንን ግለሰብ ነው። ኦኬ ስለዚህ እንግዲህ ይህ ግለሰብ ጋር መሄድ የምንችል ከሆነ እንሄዳለን። ማይሆንም ከሆነ ደግሞ በሚሆን መንገዶች አድርገን ይህንን ግለሰብ አግኝተን ለማዋራት እንሞክራለን ማለት ነው። አንቺ እንድትረጋጊ ይፈልጋለሁ። ምንም የሚያስጨንቅ ነገር የለም። ምንም የሚያሳስብ ነገር የለም። እንግዲህ ሎዛን ያው እንደምናገኛት ተስፋ እናደርጋለን ቤተሰቦቻችን። ምንም ሳትሆን ምንም ነገር ጭረት እንኳን ሳይነካት እንግዲህ ለማግኘት እኛም እንሞክራለን እና ቤተሰቦቻችን ያው ከናንተ ጋር ደግሞ የሚኖረኝ ነገር ምንድነው? ሎዛ ምን አይነት ሁኔታ ላይ ነች? ምን እየገጠማት ነው? ምን አይነት ነገር እያሳለፈች ይሆን የሚለውን ነገር እንግዲህ አብረን የምንመለከት ነው የሚሆነው ቤተሰቦቼ። አሁን በቀጣይ የማደርገው ነገር ምንድነው? ያው የደላላውን ስልክ ትሰጪኝና ከሱ ጋር ንግግር ይኖረኛል ማለት ነው። ከሱ ጋር የማወራቸው ነገሮች ይኖሩኛል እና ካናገርኩትም በኋላ ደግሞ ሄጄ ማግኘት የምችል ከሆነ ሄጄ ማውራት የምችል ከሆነ አውርቼው ነገሮችን መርምሬ መድረስ የምችል ከሆነ ቢያንስ እንኳን ግማሽ ደረጃ ደርሰናል ማለት ነው። በነገራችን ላይ ችግር ተፈጥሮ የችግሩን ግማሽ ካወቅነው ኦሬዲ ተፈቷል ማለት ነው። የሚያስጨንቅ ነገር የለም። አሁን ደግሞ ቢያንስ እንኳን ግማሽ ደርሰናል። አንቺም ጎበዝ ልጅ ነሽ፣ መርምረሻል፣ ባለሽ አቅም ሞክረሻል። እንግዲህ ቤተሰቦቻችን አብረን ወደ እሱ ቤት የምንሄድ ነው የሚሆነው። ቤቱ ደግሞ ሄደን የምናረጋግጥ ነው የሚሆነው። ቤቱ ላይሆን ይችላል፣ ቢሮ ብላኛለች። እንግዲህ ቢሮውም የት እንደሆነ እኛም የምናውቀው ነገር ስለሌለ ደውለን እሱን ነው መጠየቅ ያለብንና ደውለን እንግዲህ እሱን የምናናገረው ነው የሚሆነው ቤተሰቦቼ። እሱንም ስናናገረው ከእናንተ ፊት ለፊት ነው ሆነን የምናናገረው። የት እንደሆነ እያንዳንዷን ነገር ጠይቀን ወደ ቤቱ ብቻዬን ወይንም ደግሞ ከአባላቶቼ ጋር መሄድ ነው የሚሆነው። እሱ እንደ ሁኔታው የምንወስን ነው የሚሆነው ቤተሰቦች። እንግዲህ እስከዛው ድረስ አብራችሁኝ እንድትቆዩ እፈልጋለሁ። ሀሳብ አስተያየታችሁን ኮመንት ላይ እንድታስቀምጡልኝ እፈልጋለሁ ቤተሰቦቼ። ይሄንን ነገር አስተካክል፣ ይሄ ነገር ላይ በርታ እንድትሉኝ እፈልጋለሁ። ላይክ በማድረግ አብሮነታችሁን አሳውቁኝ። ሼር በማድረግ ቪዲዮውን አብሮነታችሁን አሳውቁኝ። አብራችሁኝ ሆኖ እስቲ ወደ ልጁ እንሂድና ልጁን እንግዲህ አናግረ ነው የሚፈጠረውን ነገር አብረን እንመልከት። አብራችሁኝ ነው። እሺ ቤተሰቦቻችን እንግዲህ ተመልሰን መጥተናል ማለት ነው። ያው ለደላላው የምንደውልለት ነው የሚሆነው። ያለውን ነገር እንግዲህ ቼክ አድርገን ጋዜጠኞች እንደሆነ ነግረን እያንዳንዷን ነገር በስነ ስርዓት ማናገር እንደምንፈልግ ነው ነግረን ቃለ መጠይቅ የምናደርግለት ማለት ነው። ስላለበት ቦታ እና ሎኬሽኑን አሁን የምንጠይቀው ነው የሚሆነው ቤተሰቦቼ። እስቲ ወደ ቤቱ ደግሞ ሄደን ያለውን ነገር የምንጠይቀው ነው የሚሆነው ማለት ነው። እንደውልለት ከላይ ያለው ስልክ ነው አይደል? እሱ እሺ እየጠራ ነው። እስቲ ምን እንደሚለን አብረን የምንመለከት ይሆናል ማለት ነው። ሄሎ ሄሎ፣ እንዴት ነህ? እግዚአብሔር ይመስገን። ደላላ ኤፍሬም ነህ?
አዎ ኤፍሬም፣ እንግዲህ ጋዜጠኛ ቴድሮስ እባላለሁኝ እኔ። አንተ የምትሰራቸውን ስራዎች ምን አይነት ስራዎች ነው፣ ምን አይነት ድለላ ነው የሚለውን ነገር ቼክ ማድረግ ስለምፈልግ ከአንተ ጋር ንግግር ማድረግ ፈልጌ ነው። አንተ ማንና ነው ከኔ ጋር መተህ ንግግር የምታደርገው? ይኸውልህ ኤፍሬም፣ እሺ እየሰማሁ ነው። አንተ ማን ስለሆንክ ነው ከኔ ጋር መተህ? ጋዜጠኛ ቴድሮስ እባላለሁ ኤፍሬም እኮ ብትሆንስ አይደል እኮ። ስለዚህ ያለውን ነገር ማወቅ እፈልጋለሁ። የህግ አካል ነኝ፣ ዝም ብሎ ሰው አይደለሁም እኮ። በምን አይነት ዙሪያ ነው ድለላ የምትሰራው? ስራ በምን አይነት ዙሪያ ነው? ምንድነው እንደማንኛውም ማለት ምን አይነት ስራ ነው? ኤፍሬም ይኸውልህ እየተደማመጥን አይደለም መሰለኝ። ስልክሽ ይሰማሃል አይደለ? የሚሰማ ከሆነ ይኸውልህ አዳምጠኝ። እኔ ያንተን ስራ በስነ ስርዓቱ ማጣራት እፈልጋለሁ። ምን እንደምትሰራ፣ ምን አይነት ስራ እንደምትሰራ፣ ከማን ጋር ማንን እንደምታገናኝ እያንዳንዷን ነገር ማጣራት እፈልጋለሁ። ይኸውልህ ምንም ልንግባባ አልቻልንም መሰለኝ። እሱን እኔ እኮ አሁን ሰው ቢጠቁመኝ መጥቼ ሰው ጠቆመኝ ብዬ አንተ ጋር አልመጣም አይደል እንዴ? አሁን ደውለህ ልንግባባ ምናምን እኮ ማለት አልችልም አይደለ? አሁን ደውለህ ሌላ ወሬ እኮ ማውራት አያስፈልግም። እኔ እናንተ ከዚህ በፊት አንተዋወቅም አይደለ? ይኸውልህ የህግ አካል ነኝ እያልኩ ነው። አልሰማኸኝም? የህግ አካል ብትሆንም እኔ እናንተ እኮ ምንም እኮ ያገናኘን ነገር የለም። ስራህን ማወቅ እፈልጋለሁ፣ ምን እንደምትሰራ። ከፍርድ ቤት የምታመጣቸው ወረቀት ችግር የለውም፣ እሱን አመጣልሃለሁ በደንብ። ከፍርድ ቤት የማመጣልህ እንደውም ያንተን ብቻ አይደለም ቤትህንም መፈተሽ እስከምችል ደረጃ ድረስ ነው ይዤልህ የምመጣው። እሱን እኮ ቤት እኮ የምፈትሸው እኮ እኔ ስትፈቅድ ነው። አሁን እኔ በፊት ተነጋግረን አናውቅም አይደለም። ሲጀመር ይኸውልህ እየሰማኝ አይደለም። ስለ ህግ የምታውቀው ነገር ያለ አይመስለኝም አይደለ? ተነጋግረን ስለማናቅ ነው እኮ መጥቼ አንተን ማናገር የምፈልገው። ኤፍሬም ምን አይሰማህም እንዴ? የግል ጸብ አለህ እንዴ ከኔ ጋር ወንድሜ? አሁን ከመሬት ተነስተህ ደውለህ ላናገርህ እፈልጋለሁ መፈተሻ ይዣለሁ የምትለኝ ምንድን ነው ችግር? አንተ ጭራሽ ቲቪተኛ አይነት ሰው ነው ይሄ ሰውዬ። ይኸውልህ ኤፍሬም፣ ይኸውልህ እኔ ብዙ ስራ ያለብኝ እኔም ስራ አለብኝ። ስራዬን ደግሞ እያበላሸክብኝ ነው። ዝናብ ላይ ቆሜ ነው እያናገርኩ ያለሁት ኤፍሬም። እንዳንተ ሞላልኝ አይደለሁም ወንድሜ፣ ስራ ያለብኝ ሰው ነኝ አባቴ። ይኸውልህ አዳምጠኝ። ቤትህን ሎኬሽኑን ላክልኝና ያለህበት መጥቼ በስነ ስርዓት በአካል እንነጋገር። ጭራሽ እኔ ነኝ ሎኬሽን የምልክልህ? ያለህበትን ቦታ ላክልኝና መጥቼ በአካል እንነጋገር። ምን የሰራው ስራ አለ? የምትሰራው ስራ አለ እንዴ? የምታደርገው ነገር አለ? እሺ ና እስኪ ወደ ጥላው ነው አንቺ። እሺ ምን ማለት ነው እኮ? ይኸውልህ ስራ ፈት ጆሮዬ ላይ ዘጋው ታውቃለህ? መልሼ ልደውልለት። በጣም ትዕቢተኛ የሆነ የሚሰራው ስራ ቢኖር ነው እንደዚህ። በደንብ መጣራት አለበት። ምንድን ነው አንተ ጥጋብ ነው እንዴ? ጥጋብ ነው? ስልክ እንዴት ሰው ጆሮ ላይ ትሰጋለህ? ይኸውልህ ኦኬ፣ ችግር የለውም። የተደወለበትን በደንብ ያዝልኝ እሺ። ችግር የለውም። እሱ እንደዚህ ቢሆንም አሁን በስልክ ቢተብትም ሄጄ በደንብ እናናገረውና እንትን እንላለን። ችግር የለውም። ሎኬሽኑን ማጣራት ደግሞ አይከብደንም፣ ቤተሰቦች ጭራሽ አይከብደንም። ምክንያቱም በደወለልኝ በስልኩ
አጣርተን የምንደርስበት ነው የሚሆነው። ቤተሰቦች አሁን ዝናብ ላይ ሆኜ ነው የምቀርጽላችሁ፣ ዝናብ ላይ ሆኜ ነው እየሰራሁላችሁ ያለሁት። በጣም ስሜታዊ ስለሆንኩኝ ነው ዘግቼው ወደ ጥላ እንኳን ለመሄድ ትንሽ እንትን ያለኝና እስቲ ሄደን እናጣራ። መጀመሪያ ያለበትን ቦታ በደንብ እናጣራና ከዛ በኋላ ቤቱ ሄደን በደንብ የምናጣራ ነው የሚሆነው። በደንብ የምናጣራ ምን አይነት ሰው ነው፣ ምን አይነት ስራ ነው የሚሰራው፣ ምንድን ነው የሚሰራው የሚለውን ነገር በደንብ አጣራለሁ። ወንጀለኛ እንደሆነ በጣም ነው የሚያስታውቀው። ምክንያቱም ሰው እስቲ ምንድን ነው የምትሰራው ስራ ሲባል ስራውን ቀጥታ ነው የሚናገረው እንጂ ሌላ ነገር ሊል አይችልም። ይህ ሰው ግን ጭራሽ እንዳናግረው እንኳን ፈቃደኛ እየሆነ አልነበረም ቤተሰቦች። ስለዚህ ወደ ቤቱ እንሂድና ያለውን ነገር በደንብ የምናጣራ ነው የሚሆነው። አሁን ምንድን ነው የምናደርገው? ይህ ሰው የት እንዳለ የምናጣራ ነው የሚሆነው። በምን ካላችሁኝ በስልኩ የምናጣራ ነው የሚሆነው። በጣም ይቅርታ፣ በስልኩ አጣርተን ያለበትን ቦታ ሄደን ቼክ እናደርጋለን፣ እናጣራለን። ቤተሰቦቼ ወደ ቤቱ አብረን ነው የምንሄደው። አብራችሁኝ ነው። ዛሬ እስክንድርና ተሙ የተሸወዱትን ነገር እነግራችኋለሁ። ደግሞ እኛ ምንድን ነው የተሸወድነው? እሺ እስኪም ተሙም እንግዲህ እናንተ ተሸወዳችሁ ብዬ የማስበው ነገር ተመልካቾቻችሁ እናንተ ለብዙ ጊዜ ሲከታተሉ ቆይተዋል። ነገር ግን የሚገባቸውን የሚፈልጉትን ሱቅ መርካቶ ላይ ማለት ነው በእናንተ ምክንያት አላገኙም። በዚህ መሀል ደግሞ ጊዜ እየተጠበቀ የሱቆቹ ዋጋ በከፍተኛ ደረጃ ዋጋቸው እየጨመረ ይገኛል ማለት ነው። በ3 ወር ውስጥ ብቻ እንኳን ከ1.4 ሚሊዮን ብር በላይ የዋጋ ልዩነት አምጥተዋል ማለት ነው። ለምሳሌ ከ3 ወር በፊት 11 ሚሊዮን ብር የሚሸጥ ሱቅ አሁን ላይ ደግሞ 12 ሚሊዮን 600 ሺህ እየተሸጠ ነው ማለት ነው። ስለዚህ እናንተ እያላችሁ ደንበኞቻችሁ ወይም ተመልካቾቻችሁ በሱቆቹን ገዝተው መጠቀም ሲችሉ ያ ሳይሆን ቀርቷል ማለት ነው። አሁን ደግሞ እናንተን የሚያምኑ የሚከታተሉ ሰዎች ጥሩ እድል ይዤላቸው መጥቻለሁ። በሜሪት ፕሮፐርቲስ መርካቶ ላይ ሱቆችን እየገነባን እንደሆነ ይታወቃል። ከ1 እስከ 5ኛ ፎቆች ነው ያሉት። አሁን ደግሞ ልዩ እድል ለበዓል አስመልክተን ይዘን መጥተናል። ይህ ደግሞ ከ11 ካሬ ጀምሮ ሱቆችን መርካቶ ላይ እየሸጥን ነው። 11 ካሬው 5ኛ ፎቅ ላይ ከ2 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘን መጥተናል ማለት ነው። እናንተን የሚከታተሉ ሰዎች 10%ን ብቻ በመክፈል መርካቶ ላይ የሱቅ ባለቤት መሆን ይጀምራሉ። አዲሱን ዓመት በንግድ በቢዝነስ መጀመር ይችላሉ ማለት ነው። እንግዲህ እኔም የሚጠበቅብኝን በሙሉ አድርጌ ላግዛቸው እችላለሁ ማለት ነው። በጣም ነው የሚገርመው። እንግዲህ ውድ ቤተሰቦቼ እንደሰማችሁት ነው ወዳጄ እንግዲህ ያለውን የዋጋ ግሽበት ነግሯቸዋል። በተለይ ደግሞ በአንዴ በ3 ወርና በ4 ወር ውስጥ የ1.4 ሚሊዮን ብር ልዩነቱን በሚገባ አይተናል። እናንተም ፈጠን ብላችሁ ሱቆቹንም ቤቶቹንም ለመግዛት ጥረት አድርጉ። ወንድሜ አንተም ደግሞ ተባበራቸው። በተለይ ውክልና የሌላቸው ሰዎች፣ መረጃ መውሰድ የሚፈልጉ ሰዎችን ዲቴል እየጠየቃቸው፣ እናንተም ደግሞ የምትፈልጉትን መረጃ ጠይቁት። እኛ በሱ በኩል ምንም አይነት ነገር ከመጣኛም ስለምንሳተፍበት ችግር የለውም ወዳጆቼ። አንተም ተባበራቸው። ፈጣን ብላችሁ ሱቁን ለመግዛት ጥረት አድርጉ ለማለት እወዳለሁ። ይመቻችሁ። ቤተሰቦቻችን እንግዲህ ወደ ቤቱ ደርሰናል ማለት ነው። ብቻዬን አይደለም የመጣሁት፣ ከጓደኞቼ ጋር ነው ወደ ቤቱ የመጣሁት ማለት ነው። ከቡድን አጋሪዎቼ ጋር የሚፈጠርም ነገር ካለ እንግዲህ ያው አብረውኝ ቢሆኑ ለደህንነቴም ጥሩ ነው የሚለው ነገር ስላለ ማለት ነው። ቤተሰቦቼ ወደ ቤቱ እንሂድና የሚፈጠረው ነገር አብረን እንመልከት እስቲ። ተከታተል። እኔ እሺ ኤፍሬም እንዴት ነህ? ኤፍሬም ነህ አይደለ? ነህ አይደለ ኤፍሬም? በቃ እሺ ክፈቱና እንግባ። ምንድን ነው? ጋዜጠኛ ቴዎድሮስ ብዬ ቅድም ደውዬልህ ነበር። በስነ ስርዓት ልታዋራኝ ግን ፈቃደኛ ነበር አይደለ? መቼ ቅድም የደወልከው? ቅድም ደውዬልህ። አንተ ነህ ኤፍሬም አይደለ? ደላላ ነህ አይደለ? ይኸውልህ ወንድሜ ተሳስተህ ሊሆን ይችላል። ጋዜጠኛ ነህ? ማን ነው? ደላላ ነህ እኮ ኤፍሬም ነው ስምህ። ስለዚህ ራስህ ነህ ማለት ነው። እሺ አንዴ ምን ቆይ ምን ልታል? እሺ ቶሎ በል እንጠብቃለን። ምን ሊያደርግ እንደሆነ እንግዲህ እስኪ ዛሬ ቤተሰቦቼ በጣም አየሩ ከባድ ነው፣ ዝናባማ ነው። ምንድነው? ኦኬ ወደ ቤት ገብተን እንነጋገር። ወደ ቤት ማለት ነው? በአካል መጥቼ ላናግርህ ብዬ ነበረ። ሎኬሽንን ላክልኝ ብዬ ነበረ። ልልክልኝ ፈቃደኛ አልሆንክም። አዎ ለምን? አንተ ጭራሽ እናንተ ከዚህ በፊት እንተዋወቃለን እንዴ? ጭራሽ ሌላ የምትመልስልኝ መልሶች ጭራሽ በጣም ስድብ ምናምን እንዴ? እኔ እናንተ እኮ ከዚህ በፊት አንተዋወቅም ማለት ነው። ግንኙነት ስለመኖር አለመኖር አይደለም እዚህ ጋር እና ይኸውልህ እየሰማኸኝ ነው።
እኔ እያልኩ ያለሁት ስራህን ማወቅ እፈልጋለሁ። ምን እንደምትሰራ ማን እንደምታገናኝ ወንድሜ ካሜራው ለምንድን ነው የማታጠፋው? አላጠፋም። ካሜራም አላጠፋም። ገና ፊትህን በደንብ ቀርጸሃል። ምንድን ነው የምትሰራው? ምንድን ነው የምትሰራው? ምንም ስለተከናነብክ አይደለም። ምንድን ነው የምትሰራው? ስራ ምንድን ነው? አይወል ስነ ስርዓት እንድትይዝ ይሻላል። ስራ ምንድን ነው? ምንድን ነው ስራ? አባቴ ካሜራውን አጥቷል። ኦኬ እሺ፣ ገብተን እንነጋገር። ቤት ነው የምትገባው? ገብተን እናውራ። ኦኬ እሺ፣ ናውጣና የኛ ቦታ ሄደን እንነጋገር። ለፈለከ ተሰብስባችሁ ስለመጣችሁ እኮ ሰው ቤት እኮ ነው የህግ አካል ነን እያልን እኮ ነው። ምን ሆነ ነው ትችላላችሁ ማለት አይደለም። የፈለከ የህግ አካል ብትሆን ወረቀቱ ካለ አሳየው፣ ችግር የለውም። ይኸው በደንብ አውጡለትና ሰዱት። እያየሁ ነው አይደል? እሺ ምን አንተ የህግ አካል መታወቂያ ይችላል። መታወቂያ እንግዲህ ምንም የሚገደኝ ነገር የለም። መታወቂያ መታወቂያ የህግ አካል መሆኔ እያንዳንዷ ነገር ሁሉም ነገር የሚያስረዳ ስለዚህ ወደ ቤቱ እንግባና ብንነጋገር ለአንተም ጤና ወደ ቤት እንኳን አገቡ። ኦኬ ስለዚህ እኛ ጋር ትመጣለህ እንዴ? ምንድነው ችግር? ከኔ ጋር ነው እንዴ ችግር? ወንድሜ ስራ ያለኝ ችግሬ ካንተ ጋር ነው። በትክክልም ካንተ ጋር ነው ወንድሜ። ሲጀመር ይወድ ቀልድ ነው እንዲያስፈልግ ምን ልታረግ ነው? ልቀቅ ነው። ምን ልታረግ ነው? ምን ልታረግ ነው? አያጠፋውም ካሜራ እንዴ? በስልክ ከብታ ወራህና ምንድነው የምታየው? ወደ ቤት ምን እየደበቀው ነገር አለ? ካሜራውን እሺ ለምን አታጠፋው? ኦኬ አጥፍተህ ነው መነጋገር እንችላለን። ወንድሜ ሰው ቤት ካሜራ ችግር አጥፋለትና አጥፍቶላል። በቃ አጥፍቶላል። እንግባ ተከተሉ። ሲጀመር ካልፈለኩ ሲጀመር አገቡም። እሺ ኦኬ ችግር የለውም። እሺ እንግባና እንነጋገር። ና ገብተን ቤት ውስጥ ብንነጋገር ጥሩ ነው። አነጋገር ግን ልክ ቢሆን ነው። እኔም ላምጥ አይመስልም? የምታወራኝ መንገድ በጣም ይኸውልህ፣ እኔ ስነ ስርዓት ቢኖርህ በጣም ደስ ይለኛል። እየሰማኝ ነው አይደል ኤፍሬም? ምንድነው አስር አንተዋወቅም የምትለኝ? ምን ሆነ ነው? ቤት ውስጥም ገብተህ ከኔ ጋር ለመጣላት ነው የምታስበው? ቁጭ በልሽ፣ ቁጭ በልና አናግረኝ። ምንድነው የምትሰራው? ስራ ድለላ ነው የምሰራው። አንተ እንዴት? ቆይ ለምንድን ነው እኔ ጋር መምጣት የፈለግከው? ምን አይነት ድለላ ነው የምትሰራው? የተለያዩ ነገሮችን የተለያዩ ሰዎችን ስራ ከሀገር ውጭም እንዲወጡ። ሎዛ የት ነች? ሎዛ ማነች? ሎዛ የት ነች ኤፍሬም? ሎዛ ማነች ወንድሜ? ይኸውልህ እኔ ምን ሎዛ የምትባል እኔ ጋር ስንትና ስንት ሰው ነው የሚመጣው? እኔ ሎዛን ስም ከየት አስታውሼ ነው የማመጣልህ? ኤደን ሴት ነች። ሎዛ የምትባል ማነች? ኤደን ወንድሜ፣ እኔ ስም አትጠይቀኝ። ራሄል ሴት ነች። እነዚህ ሁሉ አንተ ጋር የመጡ ሴቶች ስም። ይህንን ደግሞ አጣርቼ ነው የመጡት። ድለላ ብለህ አይ በቃ የተሳሳተ ቦታ ነው እና የመጣው ብትወጣልኝ አሪፍ ይመስለኛል። የት ነው የምወጣው? ቁጭ ብላ አናግሪኝ። ምን እንዴ? ቆይ ስነ ስርዓት የለህም እንደ አንተ? ለሰው ክብር የለህም? ቤቴ እኮ ነው ያለሁት። እንደፈለኩ እኮ መሆን እችላለሁ አይደል? ኦኬ ስነ ስርዓት የለህም፣ ክብር የለህም ለሰው ማለት ነው አይደለ? ቆይ እንዴት ማለት? ይኸውልህ ስነ ስርዓት ይዘህ እንድታናገረኝ ነው የምፈልገው። እየሰማኸኝ ነው አይደለ? ምንድነው ሻርግ የምትለኝ? ቆይ እስኪ እንደው በጸባይ ለመነጋገር እንሞክር። አሁን እኮ የምትለኝ እኔ እናንተ ከዚህ በፊት ምንም የምንተዋወቃቸው ነው እንተዋወቃለን። ይኸውልህ እየሰማኸኝ ነው? እኔ ከዚህ በፊት እኔም አንተም አንተዋወቅም የት ነው? ግን ደግሞ አሁን ስለማላውቅህ ስላንተ ማወቅ እፈልጋለሁ። እሺ ምንድን ነው የፈለግከው?
ምንድነው መሰለህ ታዲያ እንደዛ ከሆነ እኮ መጀመሪያ በስነ ስርዓት እኮ መነጋገር እንችላለን አይደል? በስነ ስርዓት ደግሞ እኔ በስልክ ላስረዳህ በትህትና ኤፍሬም ደላላ ኤፍሬም ነው ምንድነው ስራህ ብዬ ልጠይቅህ ሞክሬ። እኔ አንተ መርማሪ ብትሆን ጋዜጠኛ ፖሊስም ብትሆን እኔ ጋር እኮ ምንም የሚፈጥረው ነገር የለም እኮ። ለኔ እኮ ምንም የሚለውጥልኝ ነገር የለም። አንደኛ ሲጀመር አንተው መርማሪ ነህ ላናግር እፈልጋለሁ ስትለኝ አይ ስልክ አይ በዛት ማናገር አልፈልግም ካልከኝ ማቆም ነው ያለብኝ። በቃ አልፈለክማ ማናገር። አንተ እኮ አሁን ግዴታ ታወራኛለህ ለምን አወራለሁ? ግዴታ ለምን አወራለሁ? ምክንያቱም ህጉ ስለሚያስገድድህ ታወራኛለህ። ለምን አወራለሁ? ስለተጠረጠርክ። በምንድን ነው የተጠረጠርኩት? በስራ ምክንያት ተጠርጥረሃል። በምን ስራ? እየነገርኩህ በእነ ሎዛ መጥፋት እንዲሁም ደግሞ የተለያዩ ሰዎችን አንተ ስራ አስቀጥራለሁ ብለህ የነዛ ሰዎች ደብዛ ስለጠፋ በእነሱ ሰዎች ከኔ ጋር ምን የሚያገናኘው ነገር? እያንዳንዱ ሰዎች ከአንተ ጋር ንክክ ያላቸው ድምጻችን በነገራችን ላይ ሪከርድ እየተደረገ ነው። ይሄም ያንተ እሱ ተው ችግር የለውም። ሪከርድ ይደረግ ችግር የለውም። ምንም ችግር የለብኝም። ስለዚህ እኔ አሁን ማን ያልካት? ማን ያልከኝ? ቆይ ሎዛ። እኔ ስለሷ ምንም አውቀው ነገር የለም። ሎዛን አታውቃት? እህቷን አታውቃት? አላውቃትማ። ይኸውልህ እኔ እኮ እያልኩ ያለሁት እኮ ወይ ምናልባትም የተሳሳተ ቦታ መታ ከሆነ የተሳሳተ ቦታ ነው የመጣው። አሁን ትክክለኛ እኔ ጋር አይደለም የመጣው በእርግጠኝነት። ኤፍሬም ነው አይደለ? እኔ ጋር እኮ የሚመጡ ሰዎች ለስራ ነው። አዎ ደላላ ነህ? ሰዎችን ታገናኛለህ? ስራ ምን አይነት ስራ ነው የምታገናኘው? የተለያዩ ስራዎችን ብዙ ስራዎች እኮ አሉ እኮ። እሺ ለምሳሌ እስቲ ከምታቀርባቸው ስራዎች ውስጥ መሃል አንዱን ንገረኝ እስቲ። የሀገር ውስጥ ማለት ወደ ውጭ ሀገርም ሄደው እንዲሰሩ እናደርጋለን። ወደ ውጭ ሀገርም ትልካለህ? ኦኬ። ስለሱ ሰነድ አለ? አዎ አለ። ቢሮ አለ። አሳይ። ቢሮ ነው። ማምጣት ትችላለህ? አሁን ላይ ማምጣት አልችልም። ለምን? ቢሮ ነው። አንተ ምንድነው የምትጨቃጨቀኝ? ና በቃ ናውጣ ናውጣ ና እንዴት ነው ትቢት እባክህ እንዴት ነው የሚያደርገው? እንዴት ና በቃ አይ ሌላ እንትን ውስጥ እየገባብኝ ነው። ሁለታችንም ሌላ ነገር ውስጥ ከመግባታችን በፊት የማይሆንም ጥያቄ ነው። ኦኬ እንግባሽ። እንግባ። ወደ ሌላ ነገር መግባት ነው የምትፈልገው? የማይሆን ጥያቄ ነው። ቁጭ ብላ አናግረኝ። ምንድን ነው የምትንጎራደደው? ያስቀመጥከው ነገር አለ እንዴ ቤት ውስጥ? ለምን እንደምትዘጋው ጓዳው? አይ ምንም ልንግባባ አልቻልንም። ቁጭ በልሽ። ልንግባባ ስላልቻልን ሌላ ነገር ውስጥ ከመግባታችን በፊት ወይ ብትሄድ ጥሩ ነው። ምን ልትሆን? እዚህ ጋር ሌላ ተካሮ ከመፍጠራችን በፊት ማለት ነው። ምን ልትሆን? ምንም ልንግባባ አልቻልንም። ጥያቄ እየተጠየቅክ ነው አይደል? ጥያቄውን ደግሞ የመመለስ ግዴታ አለብህ። የምትጠየቀውን ጥያቄውን የመመለስ ግዴታ አለብህ። ጥያቄ ደግሞ እየጠየቅኩ ነው እኔ። ስለዚህ የምጠይቅህን ጥያቄዎች እያንዳንዱ በስነ ስርዓት እንድትመልስልኝ እፈልጋለሁ። በስነ ስርዓት በክብር ማለት ነው። በክብር እየጠየቅኩ ነው። በክብር መልስልኝ። ይገባል አይደል? እኔ እኮ ጠየቅከኝ እኮ ብዙ ጥያቄዎች ጠየቅኝ። በስልክም እኮ ተነጋግረን እኔ እናንተ እኮ በስልክ እኮ ያለቀ ነገር ነው። በስልክ እየሰደብከኝ ነበር በነገራችን ላይ። እቤት ድረስ እኮ መተህ እኮ የማይሆን ነገር ነው የምትነግረኝ እኮ። በአካል ተገናኝተን ማውራት አለብን ያልኩህ እኔ። አንዴ ሄሎ አቤት ነኝ። የሆነች ነገር ኧረ ቀለል ያለ ነው። እሺ እዚሁ አካባቢ ነህ? ቅርብ ነህ አይደለ? እሺ እደውልልሃለሁ ከ10 ደቂቃ በኋላ እፈልግሃለሁ። የምናወራው ነገር አለ። ስለ ስራውም አንዳንድ ነገር አግኝተሃል? ሰው አግኝተሃል? ቁጭ አድርገኝ የሁሉ ሰዓት አግባብ ነው? እሺ ቆይ አንዴ ቴክስት አደርግልሃለሁ የእሱንም ስልክ። ይኸውልህ ምንድን ነው የምትሰራው? እንዴ አንተ ስለመጣ እኔ ስራዬን ማጣት የለብኝም አይደለ እንዴ? እነ ሎዛ የት ናቸው? ድጋሚ ልጠይቅ።
እነ ሎዛን ያላቃቸውም ወንድሜ እነ ሎዛ ሌላ ብዙ ሰዎች እኮ ይመጣሉ ይሄዳሉ እንዳልኩ ይሄም አሁን የተደወለው የውጭ ፕሮሰስ የጀመሩ ልጆች ናቸው። ኧረ እባክህ የውጭ ፕሮሰስ ወደ ውጭ ሀገር አገናኝ። ለምንድን ነው ማውራት ማናገር ፈልጋለሁ። ለምን አብሮ የሚሰራ ሰው ነው እንዴ? አንተ መርማሪና እዛ ስንት ቦታ ያስኮን ፋይል እኔ ማወቅ አለብህ? እችላለሁ? አልችልም? አንተም አትችልም? ለምንድን ነው አልችልም? ለምን ትችላለህ? በስነ ስርዓት ብንግባባ ጥሩ ነው። እየሰማኸኝ ነው አይደል? እኔ እዚህ ድረስ የመጣሁት ምርመራ ላደርግ ነው የመጣሁት። ለቀልድ አይደለም የመጣሁት። እዚህ አንተ ጋር ቁጭ ብዬ እኔ ያንተን ቧልትና ያንተን ቀልድ ልሰማ አይደለም እዚህ ጋር ቁጭ አልኩት። ስለዚህ በስነ ስርዓት እያንዳንዷን ነገር እንድትነግረኝ እፈልጋለሁ። ካንተ ጋር ማን ነው የሚሰራው? ማለት ካንተ ጋር አብሮ የሚሰራው ማን ነው? ብቻ እኔን ስራ ሰራ እንዴ? ወይ ድለላ ስራ ምን ብቻ ነው? ድለላ አይደለም የምሰራው። ብዙ ኔትወርኮች አሉ እኮ ድለላ ላይ ወንድሜ። ድለላ አይደለም የምሰራው። ድለላ ቢሆንማ እነዛ ሰዎች ይገኙ ነበር እኮ። ስራ አስጀመርካቸው አይደል? ከዛ ይገኙ ነበር። ምን የጠፋ ሰው አለ? የጠፋ አካል አለ። ምንድነው የሚገኝ? ሎዛ የት ነች? ሎዛ ማን ነች? ወይኔ ጉዴ። ፎቶ ካለ ፎቶ አሳየኝ። እኔ ፎቶ ነው የምትፈልገው? ችግር የለውም አሳያለሁ። ና ፎቶ አለ አይደል የምትፈልገው? ልጅ አታውቃትም? ይቺ ልጅ አውቃታለሁ። አንተ ጋር መጣ ነበር? ስራ ብላ አስቀጥራታል እኮ። የውጭ ፕሮሰስ ነበር፣ ወደ ውጭ ልከናታል። የውጭ ፕሮሰስ አይደለም ስራ ብላ የመጣችው ልጅ እንዴ? እኔ ነኝ እኮ አይደለ እንደ ያስኩት። የውጭ ፕሮሰስ የውጭ ፕሮሰስ አለች። የውጭ ፕሮሰስ ተደረገላት፣ ሄደች። እኛ ውጭ ሀገር ያለውን ነገር እኛ አንተ ማለት ነው። ምን አይነት አይን አውጣ ነው በእናትህ? ከውጭ ሀገር ያለውን እኮ እኛ ምንም የሚመለከተ ነገር የለም። ወደ ውጭ አይደለም ሄደችው እንዴ? ድርቅ ብለህ ልታሰምነኝ ነው እንዴ? ወደ ውጭ አይደለም ሄደችው። እኔ ግግም ብላ ተሰምነኝ። ተው። የመጣችው እዚሁ ሀገር ውስጥ ስራው ልትሰራ ነበር። እንደጀመረችም ነግረኛለች። ከእህቷ ጋር ኮንታክት አድርገዋል እንዴ? ከማን እህት ጋር? ከሉዛት ጋር። ሉዛትም እየደወለችልህ ነበር ለአንተ። አልደወለችልኝም። ስልክ ስጠኝ። ኮንታክቱን አውጣና የተደወለበትን ስልክ ስጠኝ። አምጣው። ስልክ እንዴት ነው የምትወስደው? ልቀቀው። ቼክ ማድረግ እፈልጋለሁ። ቼክ አደርገዋለሁ። ኧረ እንዴት ነው ዝም ብሎ የሰው ስልክ መንካት አለ እንዴ? ና ቁጭ በል እንዳትነካኝ። ላይ እንትን አልኩልህ፣ በጣም እንትን አልኩልህ። ይኸውልህ በስነ ስርዓት አናግረኝ። ቁጭ በል። ይኸውልህ እዚህ ላይ ማለት ነው አንድ ኮንታክት የለም። መፈለግ ትችላለህ። አንድ ኮንታክት የለም እዚህ ላይ። የፈለግከውን ፈልግ። እሺ የማን ኮንታክት? ይሄ የማን ስልክ ነው? የማን ስልክ ነው? ምን አይነት ቢት ነው? እዚህ ላይ አንድ ኮንታክት አንተ ይሄ የማን ስልክ ነው? ይሄው 3 ቀን እኮ ደውላለች እኮ በየተከታታይ። ምን? እሺ 02 እሺ የማን ነው ይሄ? 028759 የማን ነው? እሺ ስልክን የተደወለው የሥራ ስልክ እኮ ነው የተደወለው። ታዲያ ማን ይደውል? ልጅቷ ራሷ ነች የደወለችው። የሉዛት። እሺ ይሄ የሷ ስልክ ነው። እሺ እና ለምን ደወለችልህ? እኔ ምን አቅላታለሁ? ለምን ደውል? ስለ ልጅቷ ነው የምታወራኝ? ልጅቷ ውጭ ሀገር ሄዳለች፣ ቆይታለች። ከሄደች አንተ ሄዳለች፣ ይኸውልህ ውጭ ሀገር ከሄደች ቆይታለች። እዚሁ ሀገር ስራ እንደጀመረች ለሎዛ ደውላ ነግራታለች እያልኩ ነው። እሺ በቃ አሁን እኔም እንትን ከማለቴ በፊት በቶታ አሪፍ ነው። ይኸውልህ እኔም ብዙ ስራዎች አሉብኝ፣ በእናትህ ብዙ ስራዎች አሉብኝ። ወይ ደግሞ ሌላ ቀን ተገናኝተን እንገናኛለን። አዎ እንደዛ እናድርግ። ሌላ ቀን ተገናኝተን እናውራ አይሻልም? አይ እኔ ከአቅሜ በላይ ነው እኮ በጣም። ሌላ ቀን ተገናኝተን ነው። ችግር የለውም። ይኸውልህ እኔ እመለሳለሁ ወደዚህ ቤት። ለምን ነው ተመለሰው? እንዳመጣ ሲጀመር ስመጣ ደግሞ የህግ አካል ይዤ መጥቼ አንጠልጥዬ ነው የምሄደው። ድርሽ እንዳትል እዚህ። እሱን አሳያለሁ። ድርሽ እንደማልና እንደምል አላሳያለሁ። ይሄን ብቻ አይደለም ደግሞ ማረጋገጥ የምፈልገው ስመጣ ማን ካንተ ጋር እንደሚሰራ እኔ እኮ ነገር ያለው አሉ ሰዎች እኮ ያለ የደላላ ሰዎች ብዙ አሉ። ብዙውን ሁሉንም ማረጋገጥ ማየት እፈልጋለሁ። ባክህ ማግኘት እፈልጋለሁ። አስብበት። ይሄን እየሰማኸኝ ነው አይደል? እሺ በደንብ አስብበት። ተመልሼ እመጣለሁ። ኧረ በእናትህ አትምጣ። ሲጀመር እዚህ ተመልሰህ እንዳመጣ ናውጣ። ውጡ፣ ተነሱ፣ ውጡ፣ ኑ ሁላችሁ። ጥሩ ችግር የለውም። እንገናኛለን። ችግር የለውም።
ቤተሰቦቻችን እንግዲህ ኤፍሬምን ልክ እንደተመለከታችሁት ነበር። በጣም ንቀት የተሞላበት ሰውና በጣም ትዕቢተኛ አይነት ሰው ነበር ያጋጠመን ማለት ነው። ሌላ ስራ በጣም ወንጀለኛ እንደሆነ በጣም የሚያስታውቅ አይነት ሰው ነው። ምክንያቱም ስለ ሎዛ በመጠይቀው ሰዓት እንዲሁም ደግሞ እዛ ቤት ጠፍተዋሉ ተብሎ የሚገመቱ ሰዎችን ቼክ እያደረኩ ነበርና ስለነሱም በመጠይቀው ሰዓት ሊነግረኝ ፈቃደኛ አልነበረም ማለት ነው ቤተሰቦቼ። ስለዚህ ይሄ ሰው የሆነ የደበቀው ነገር አለ። ብቻውንም ደግሞ አይደለም የሚሰራው፣ ከሆነ ሰው ጋር ነው የሚሰራው። ይህንን ነገር ለማረጋገጥ ስል ቤት ውስጥ ድብቅ ካሜራ ተክዬ ነው የወጣሁት ቤተሰቦቼ። ከድብቅ ካሜራው በኋላ ነገሩ እኔ እንደማስበው ሆኖ ካገኘሁት ቃል ልግባላችሁ፣ እኔ ልክ አስገባዋለሁ። ይሄን ልጅ ልክ አስገባዋለሁ። አሁን ማለት ማስረጃ ስለሌለኝ ብዙ እሱን መያዝ የምችልበት ነገር ስለሌለ ነው እሱ እንደሚፈልገው እየሆነ እየፈነጨብኝ እየዘለለብኝ የነበረው ቤቱም ነው። ይሄ ነገር ማስረጃ ስለሌለኝ ነው የገጠመኝ። ነገር ግን ማስረጃ ከያዝኩ በኋላ ግን ቤተሰቦቼ እኔ ቃል እገባላቸዋለሁ፣ እንዲጸጸት አደርገዋለሁ፣ እንዲማርበት አደርገዋለሁ። ስለዚህ እንግዲህ ድብቅ ካሜራ ተክያለሁ። ድብቅ ካሜራው ላይ ምን ይፈጠር ምን ይሁን የሚለውን ነገር አብረን የምንመለከት ነው የሚሆነው ቤተሰቦቼ። እስኪ ድብቅ ካሜራው ላይ ምን ይሆን እየተፈጠረ ያለው መረጃ እናገኘው ወይስ ይሄ ሰውዬ እንደሚለው ሀቀኛ ነው? ይህን ነገር አብረን የምንመለከት ነው የሚሆነው። ወደ ድብቅ ካሜራው የመርካቶ ነጋዴዎች ጩኸት ተሰማ። በ2.4 ሚሊዮን ብር ጠቅላላ ዋጋ የንግድ ሱቆችን መንግስት በ70/30 ፕሮጀክት ከሜሪት ፕሮፐርቲስ ጋር በመተባበር 6500 ካሬ ላይ ያረፈ ዘመናዊ ሞል ከ11 እስከ 32 የካሬ አማራጮችን የያዘ በውስጡም በቂ ፓርኪንግ፣ ሊፍት፣ ስቶር፣ ካፍቴሪያ ምን ይሄ ብቻ በሙሉ ግንባታ ጥንቅቅ ብሎ ምንም አይነት የጋራ መገልገያ ሳናስከፍሎ በኔት ኤሪያ ብቻ አቅርበንሎታል። ግንባታውን ቀድመን የጀመርን በመሆኑ በ12 ወር ማስረከባችንም ለየት ያደርገናል። ሳይቀደሙ ለመቅደም ቅናሹም ሳያበቃ ይደውለው። ሄሎ ሄሎ አካልፍ እንዴት ነው? ሰላም ነው? ምንድን ነው ቶሎ እመጣለሁ ብለህ እኮ ቀረህ እኮ። በዛው እኔ ደግሞ እዚህ የሆነ አንድ ምን ጋዜጠኛ የሆኑ ምን መርማሪ ፖሊሱም ፌዴራል ይሁን አይታወቅ በቃ እዚህ መጥቶ ምን የምትሰራውን ስራ የምታደርጉትን ምናምን ይለኛል። እኔ ምን እንደሆነ ነገሩም ግራ ገባኝ። ቀድምም እኮ በደንብም እኮ ያላወራሁህ እኮ እሱም ስላለ አንዳንድ ነገሮችን ያው እንትን ለማለት ነው። እየመጣ ነው። ለአረቦቹ ደወልክላቸው እንዴ? ለሰዎቹ እሺ ና በቃ ለማንኛውም ቶሎ ና። እሺ የምንነጋገረውም ነገር አለ። አንደኛው በጣም አስቸኳይ የተፈለገ ነገር አለ። ቶሎ ና። አቤት ነኝ። እሺ እሺ በሰዓት መጥቶ የተቀመጠ ስጋ እንዴት ነው የሚደረገው? ማነው? እኔ ግባ። ሰላም አለይኩም ያቢቢ። እንዴት ነህ? ሰላም አለን። አልሐምዱሊላህ። ቆየህብኝ እኮ። ማን ነው ቆይ ግን መጣ ያልከው? ኧረ እኔ እኮ ግራ ገብቶኝ እኮ ነው እኮ አንተ ጋር እኮ የደወልኩልህ እኮ። ምንድን ነው የሚለው? እኔ የምትሰሩትን ስራ ማወቅ እፈልጋለሁ ነው የሚለኝ። እኛ የምናደርገውን ነገር
ካላወኩኝ በጣም ተጠርጠ በጣም ችግር አለ ማለት ነው። አሁን አንተ ከምታቀብላቸው ለኔ የሚሰጠው ሰው ሌላ አዲስ ያስገባው ሰው አለ? አረ እንዴት አድርጌ አረ የለም በዛ እንደዛ ነገር ምንም ስጋት የለም ነበር። እኔ ከየት እንደመጣብኝ ማላቀም እና ማን ነግሮት ነው መጣ ነው የምትለኝ? የሆነች ልጅ ከዚህ በፊት ያው እርሶም ያውቃሉ ሁሉንም ነገር ከእርሶ የተደበቀም ነገር የለም። የሆነች ልጅ መጣ አንዳንድ ነገሮች እዚህ በስራና አሰሪ በዛ ምክንያት የሆኑ ነገሮችን አድርገን ነበረ። እሷ ልጅ ጠፍታለች። እህቷ እንደዚህ ፈልጋ ምናምን ነው ብሎኛል። እህቷ ሳታመለክት አቀረም። እንደው መፍትሄ የሚሉትን ካልሆነም ልጅቷን አፈላልገን ቢሆንም ወይ ልጅቷን የምትወገድበትንም ምክንያት ብንፈጥር የእሷ ነገር ጨርሰው መስለኝ ጨርሼዋለሁ። እኔ እኮ ጨርሻለሁ። ምንም ነገር አለ። እኔ እኮ ወደ ውጭ ሀገር ሄዳለች አልኩት እኮ። ነገሮቹን ጨራርሰህ ደሟንም ቢሆን ኩላሊቷንም ያስረከብከኝ ይመስለኛል አንድ ላይ ስትሰጠኝ። እና አሁን እስኪ እዚህም ያለውን ሁኔታ በደንብ ብትነግረኝ ደስ ይለኛል። በቀደም 15 ቀን ሆነ ነው ያን ነገር ካስረከብከኝ። አሁን ደግሞ ሰዎቹን በደንብ ነው የሚፈልጉት። ጊዜው በደንብ አሁን ይሄ ረቀቅ ያለ ነው። አሁን በሰፊው ነገሮችን ማድረግ ያለብን ጊዜ ይመስለኛል። እውነት ነው። አሁን ምንድነው እጄ ላይ ያለው ነገር ያው አጋጣሚም ሆኖ አንዳንድ የተበላሹ ነገሮችም አሉ። ቢስሚላ እኔ እንደዚህ አይነት ነገር እንደማልወድ ታውቃለህ። ምን እኔም እኮ ግራ ገባኝ። እዚህም እኮ ታዲያ ወጥረት ውስጥ ሆንኩ። የቱ ነው እሺ ተበላሸ የምትለው? ኩላሊቶቹ ናቸው ወይስ ደሙ ነው? አይ ደሙ ነው እሱማ። ቢስሚላ እኔ እኮ የቻልኩትን ለማድረግ ሞክሬያለሁ እኮ አጂ። ይሄ ነገር ምን ነገር እንደሚያመጣብን ታውቃለህ? አንተም ላይ ስራህም ላይ ምን አይነት ነገር እንደሚያመጣብህ ታውቃለህ? ይሄ ነገር እንዳይደገም እዚህ ጋር አቃቃ ጨዋታ አይደለም ያዝነው ስራ። እሱማ እውነት ነው አጂ። ግን ያው እኔም እዚህ ስራም በዛብኝ ውጥረት እንትን አለብኝ። ለዛ ነው አለ ፍሬሽ እኮ አለ። መቸለታ ይመጣል ፍሬሽ። እሱን ታዲያ ነገሮችን አስተካክለህ ከዚህ ማውጣት ያለብን ይመስለኛል። ስራችንንም በደንብ ሰፋ አድርገን አሁን ለምሳሌ እዚሁ አሁን ቅርብ ሱዳንን የምናስረክበው ቃል ለዚህ አሁን በዚህ ሳምንት የምናስረክበው ቃል በደንብ አድርገህ ተዘጋጅተህ እንድትቀርብ እፈልጋለሁ እኮ አጂ። ነው እኮ ግን በእናንተም በኩል አሁን አንዳንድ የሰው ማደንዘዣ መድኃኒቶች ማደንዘዣ መድኃኒቶች እየመጡልኝ አይደለም። እኔ በስነ ስርዓት የሚያሳስብ ነገር አይደለም። ችግር የለም። ገንዘብም ቢሆን ካስፈለገ ንገረኝ። የሚያስፈልገውን ያክል ይወጣል። ችግር የለም። ዋናው ጥርት ያለ እቃ ይምጣ። አሁን ፍሪጅ ውስጥ ያለውን ፍሬሽ ደምና አንዳንድ እሱን ነገር እስኪ ግን ባየው ደስ ይለኛል። እንትኖች አሉ ደሞች አሉ። የሆነች አንድ ህፃን ልጅም ኩላሊት አለ። ባለፈው ታያሉኝን የህፃኗ ልጅ ብለውኝ ነበር። እሱን አዘጋጅቻለሁ። ሌላው ነገር ልክ ነው። አሁን እኮ እኔ እኮ ግራ ያገባኝ አሁን እዚህ የመጣው ሰው ልጅና እዛ ውስጥ ያለው በርሜል ውስጥ ያለው ደም በምንድን ነው ማስወግደው ነው? ነው እሺ ማካካስ የምችለው? አንድ ሙሉ በርሜል ማለት ቀልድ ነው እንዴ? ስንት ነገር ወጪ አድርገህ መሰለኝ ይሁላ ነገር ያደርገው። ለኛም ትልቅ ኪሳራ የሚያመጣብን። እኔም እንዲህ መቀጠል ያለብኝ አይመስለኝም። ነገሮቹን ጠበቅ ማድረግ ያለብኝ ይመስለኛል። አፉ ይበሉኝ በቃ ያኑና አፉ ይበሉኝ። አብሽሪ ደሙንም ዛሬን ምሳ ነገር ቢጋብዙኝ። ይሄ ነገር የሚያሳስብስ አይደለም። ማየት ይፈልጋሉ ወይስ ስንመለስ እንዴ? የቱን ፍሪጅ ውስጥ ያለው? አሁን እስኪ ክሮስ ቼክ ባረገው ደስ ይለኛል። እስኪ እሺ ይሄ ነው። እስኪ ማሻአላ በደንብ ቆንጆ አድርገህ ነው የሰራኸው። በደንብ ቆንጆ
ማሻአላ ማሻአላ። አጂ ያው ይሁን አንዳንድ እኮ ነገሮች ያጋጥማሉ እንጂ ስራችንንማ አሁን ነገሮችን በደንብ ማካካስ ነው። ማሻአላ ይሄም ያለው ነገር ቆንጆ ነው። እሺ ባለው ይቀጥል። እኔም አፉ ብዬ ያለው ችግር የለም። እሺ ከኛው ይለፍ፣ ምንም ችግር የለም። ሌላ የሚስተካከል ነገር ይሄ ቢሆን ይሄ ነው የሚሉኝ ነገር አለ እና ደግሞ እስኪ አንድም ነገር ላዋየህ ነበር። በዚሁም አሁን የደሙንና የኩላሊቱ ነገር አንድ ብለህ መስመር አስይዘው እና ደግሞ አንዳንድ ጓደኞች አሉ አረብ ጓደኞቼ እና እስኪ ቆንጃጅንት እንስት እፈልግላቸው። እሱን በደንብ አድርገህ ያው የኢትዮጵያ በደንብ ይፈልጋሉ ታውቃለህ። አረቦች ደናግላም ቢሆኑ ደግሞ ይበልጥ ተፈላጊነት አለው። ምን ችግር አለው? እሱ ቀላል ነው የዘንድሮ። በደንብ ቆንጆ አድርገን በእነሱም ቢዝነስ መስራት የምንችልበት ሁኔታ ማመቻቸት ያለብን። ችግር የለውም፣ ምንም ችግር የለውም። ይሄ ነገር ስጋት እንዳይገባዎት ለእኔም ብታበጣ ችግር የለም። እንፈልጋለን። ሀጂ እንደው ትንሽ ራብ ብሎኛል። ምሳ እየበላን ብናወራ። አዎ ማሻአላህ። ቤቱንም እንደዚህ ካስተካከልክ በጣም ጥሩ ነው። እሺ ችግር የለም። እስኪ ያለውን ሁኔታም በደንብ አጣራ። ያው ይሄ መስመር ብታሰምርበት ብዬ ደስ ይለኛል። ይሄ አሁን የእንስቶቹን ደናግላል እሷን መስመር ላይ ያስመርልኝ። ያው እኛ ይሄ አሁን አዲስ ሊሆንብን ይችላል ብዬ ነው የማስበው። ክሬቲቭ መሆን አለብን እና ያልኩህን ነገር በደንብ መስመር ላይ አስመርበት። ጥሩ ነው እንግዲህ ያለው ሁኔታ። እሺ አጂ ስልኮትን ያዙ። አብሽር፣ ችግር የለም። እንውጣ። መኪና አለ አይደል? እንጂ አለ ና እሺ ምንድነው? ይድገባ ምንድነው? ግባ። የት አባል ይድገባ። ምንድነው መንገባ? የት ነው መንገባ? ይድገባ። ቁጭ በል። ቁጭ በል። የት አባል ትሄድ ነው? ምንድነው የተፈጠረው? ምንድነው የተፈጠረው? ቁጭ በል። አጂ ረጋ። ምንድነው? የት አባል እንዴ? ምንድነው? አተተው ምንድነው? እየሰማኸኝ ነው አይደል? አንተም ብትሆን ማለት ነው እየሰማኸኝ ነው አይደል? ቁጭ በል። እኔ ነገሩ ምንም እየገባኝ አይደል? አጂ ረጋ። ችግር የለውም። ማስረጃ እስከማገኝ ነበር። አንተም እየሰማኸኝ ነው አይደል? አንተም ብትሆን እየሰማኸኝ እየሰማኸኝ ነው። አንተም ልክ እሰጥሃለሁ። እሺ በደንብ አድርጌ እየሰማኸኝ ነው አይደል? አንተ ነገሩ ፌክ አረብ እየሰማኸኝ ነው። ልክ እሰጥሃለሁ። አጂ አርክቲረጋጓች ምንድነው የምትለኝ አንተ? ማስረጃ ድብቅ ካሜራ ይሻላል። የምን ካሜራ? በደንብ ይዤልሃለሁ። የምን ካሜራ? የምን ካሜራ? ኤፍሬም የምን ካሜራ ነው? አይደለም ወይ? የምን ካሜራ ነው? ፈልገው እንዴ? የምን ይውልልህ? ምንድነው የፈለከው? ምንድነው የምትፈልገው? ዝም እየሰማኸኝ ነው አይደል? ዝም በል። ፈልግ ሆነ ከእሱ ጋር ማውራት ይችላል። እኔ ቁጭ በል። የት አባልህ ነው? ያውጣ ሩጣ ያዙልኝ። ያዙ በረንዳ ቁጭ በል። ማነህ አንተ? አንተ ማነህ መጀመሪያ? ምንም ነገሩ እየገባኝ አይደለም። ይኸውልህ እየሰማኸኝ ነው? ድብቅ ካሜራ ላይ ስለ እያንዳንዱ ስለምን ድብቅ ካሜራ የምትሆነው? እየሰማኸኝ ነው አይደል? ለምንስ እዚህ ጋር ካሜራ ገጠምክ? ይኸውልህ የሰው ቤት ውስጥ ምን ታደርጋለህ? ወንጀለኛ ነህ። ስለምን ወንጀል ነው የምታወራው? ወንጀለኛ ኤፍሬምን መጥቶ በደንብ ብታወራው ይሻላል። ማን ነው? ምንም አያስፈልግም። ምንድን ነህ ሲጀምር? ምን አረብ ነህ? ምንድን ነህ አንተ? እኔ ከአረቦች የአረብ ብዙ ወዳጅ አለኝ። እሺ እስኪ መታወቂያ አውጣ። ለምንድን ነው መታወቂያ ማሳየህ? ለምንድን ነው አንተ መመለሱን ላይ ያለብኝ? መታወቂያህን አውጣ። ምንድን ነው አንተ ሰውዬ? አውጣ። አላስፈላጊ ነገር እንዳደርግ እያደረከኝ ነው። አውጣ ቶሎ። ብዙ መዘዝ ይመጣብሃል። አንተ
ብዙ መዘዝ የሚያመጣብህ ነገር እያደረክ መታወቂያውን አታወጣም? ለምንድን ነው ለአንተ መታወቂያ ማሳየህ? አታወጣውም መታወቂያውን? ለምንድን ነው ለአንተ መታወቂያ ማሳየህ? ኦኬ መታወቂያውን አታወጣም? አዎ አላወጣውም። ድጋሜ ልጠይቅ፣ መታወቂያውን አታወጣም? አላወጣውም። እንዴ እሺ መታወቂያውን ትወጣለህ አታወጣም? አላወጣውም። ለምንድን ነው የማወጣው? መታወቂያውን አታወጣም? እንዴ ምንድን ነው አታወጣም? ምንድን ነው ታወጣለህ? ለምንድን ነው ምንድን ነው እንዴ ለምንድን ነው? እሺ እንዴ ዱላው ምን ይሰራል? መታወቂያውን አውጣ። መታወቂያ ስለምን መታወቂያው እንዴ መጀመሪያ ብትረጋጋ ይሻላል። ብትረጋጋ ይሻላል። ስለምን መታወቂያ ነው የምታወራው? አውጣው እንዴ ማን ነው የሚልሰው? ማንበብ ትችላለህ መሰለኝ። እሺ አቤል ነው የሚለው እዚህ ጋር ስም። ስለምን አቤል ነው የምታወራው? አቤል ነው የሚለው ስም እዚህ ጋር እንዴ ይሄ ተሳሳተ መታወቂያ ነው አለ ምናምን እያልክ ምን በአቤል ነው ተሳሳተ መታወቂያ ነው ያሳየው አይደለም? ቆይ ለመታወቂያ ነስከው ጥሩ አሪፍ ማስረጃ እሺ መታወቂያ መለሰልኝ እንዴ ያዙልኝ። አሪፍ ማስረጃ ሁለት መታወቂያ ነስከው እሺ ምንድነው? እሺ ምንድነው? አቤል ለማን አንተ? አቤል ለማን አንተ? እኮ እሺ የምፈልገው አቤል ለማን አንተ? እኮ እሺ አሁን እሺ ዱላውን ቀነስ ቢያንስ እንዴ በንግግር እንግባባ እንጂ። ምንድነው የምትሰራው? እዛ ባል ውስጥ ምንድነው ያለው? ምን አለ ብለህ ነው? ምንም ስታወራ ነበር እንዴ? እኮ ምንም የለም እኮ ታዲያ ስታወራ ነበር እንዴ? ባልዲን ፈትሹልኝ እስቲ። ባልዲን ፈትሹልኝ። ካሜራውን አውርደውና ባልዲን ፈትሹልኝ። ናገር ባልዲን ፈትሹልኝ እስቲ። ምንድነው ይሄ? ደም ነው? የረጋ ደም ነው አይደል? ፍሪጅ ውስጥ ምንም የደበቁት ነገር ሊኖር ስለሚችል በኢየሱስ ክርስቶስ ምን አይነት ነገር አንተ! ይሄ ምንድን ኩላሊት ነው? ኩላሊት ነው አይደል? አዎ ኩላሊት ነው። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅን እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። አቤል በርሜል ውስጥ ያለው ነገር አይተናል። ደሙን የረጋ ደም አይተናል። ፍሪጅ ውስጥ ደግሞ አይተናል። አዲስ ደምና ኩላሊት አይተናል። እየሰማኸኝ ነው አይደል? ስለምን ኩላሊት ነው የምታወራው? ይሄ ከዛ ደላላ ጋር የምትሰራው ስራ እንደሆነ አውቃለሁ እኮ። ማን ነው የነገረው? ደሙ ለማን ነው? ደሙ ለማን ነው? የምትሸጡት ነው አይደል? የምትሸጡት ነው አይደል? እዚህ መረጃ ማን ነው ያስረዳህ? አየሁልህ ድብቅ ካሜራ ላይ ኤፍሬም ነው የነገረህ? ድብቅ ካሜራ ላይ አየሁልህ። ጉድህን አትሰማም እንዴ? ምንም እየተግባባን አይደለም። ሲጀመር ፌክ አረብን ይሄንን አውልቀን አጣል። ምንም አረብ አይደለም አንተ አክት አታርግ። አሁን ነገሮቹን በጣም እያወሳሰብካቸው ነው። ይኸውልህ አወሳሰብኩትም አላወሳሰብኩትም ስለ ማንነትህ ግን ማወቅ እፈልጋለሁ። ቆይ የኔ ማንነት አሁን ምን ያደርግልሃል? እባክህ ይህን ብቻ እስኪ አስረዳኝ።
አቤል አይደለ እኮ አቤል ነኝ። ስለ አቤልነቴ አሁን አቤል የነበረው የድሮ ማንነቴ ነው። እሱን አሁን ትቼዋለሁ። እዚህ ጋር ምንድነው ክር ነው የሚታየው እኮ አሁን ታዲያ ምንድነው ክርስቲያን አይደለ ወላሂ ምናምን ብለህ ምንድነው የምልህ የስሬ የሚያስገድደኝ ስሬ ስለሚያስገድደኝ እንደዛ ማድረግ አለብኝ ስሬ ስለሚያስገድደኝ ምን ማለት ነው ስሬ ስለሚያስገድደኝ ስሬ ያስገድደኛል ጥሩ ትቀልዳለህ ጥሩ ቀልድ ነው ያስከው ሙድ እየተያያዘ ነው ማለት ነው አሁን አንተ የምትፈልገውን ነገር ንገረኝ ገንዘብ ከሆነ ገንዘብ ችግር የለም ምን ያልሰጠኛል ያስፈልገህና ያክል ንገረኝ ችግር የለም የምፈልገውን ያክል መስጠት ትችላለህ አዎ ከዚህ ምን እንዳደረገልህ ነው ፋይሉ እንዳጠፋ አሁን ይሄ የሰበሰብከውን ነገር ፋይሉን እንድታጠፋ ፈልጋለሁ ተራ ሰው ነው አይደል አንተ ስለኔ ማንነት ብዙም አያስፈልግም ይሄ ተራ ነው አይደል ኖ ለምንድን ነው ይሄ የኔ ማንነት በእንደዚያው መሃል አያስፈልግም አንተም ያስፈልግህን ነገር ንገረኝ ካንተ በላይ ማን ያለው ማለት ካንተ በላይ ማን ያለው እኔ ለአረቦች ዳይሬክት ነው ከአረቦች ጋር ተገናኝቼ ምሰጣቸው እኔ ነኝ ዳይሬክት አዎ ምን ያህል ገንዘብ ታገኝበታለህ ስለ ገንዘቡስ ችግር የለም በጣም ብዙ ነው ምን በቂ እነግርሃለሁ በጣም ብዙ ነው አንተ ነህ ቀጥታ ሄደህ አረቦችን የምትናገራቸው አዎ ትችላለህ አረብኛ ግን እሞካከራለሁ እና ታዲያ እንዴት ነው የምትግባቡት በሙከራ ብቻ ይሆናል አይ ለምን አስተርጓሚ አላት ለአስተርጓሚ ቀጥሬ በዛ ነው መግባባው ስለዚህ አንተ ከአረቦቹ ጋር መጫረስ ሰው ነህ አዎ እንደዛ ነው እያልከኝ ያለው አዎ እርግጠኛ ነህ አዎ በደንብ ካንተ በላይ ማንንም የለም እኔ ዳይሬክት ማገናኛቸው እቃውን ይኸውልህ ድጋሚ ልንገርህ ለመጨረሻ ጊዜ ካንተ በላይም ሰው እንዳለ አውቃለሁ ለምን ዛቻ ታስፈራራኛለህ ለምን ታስፈራራኛለህ ጭራሽ ሴቶችን አስፈላጊውን ነገር እኮ ነገርኩ ሴቶችንም እየፈለክ ነው እንዴ ስለምን ሴት ነው የምታወራው አንተ ሰውዬ ይኸውልህ ድብቅ ካሜራ ላይ እኔ ተክዬ ነው የወጣሁት እዛ ላይ ደግሞ እያንዳንዷን ነገር አይቻለሁ እያልኩ ነው በቪዲዮ ላይ ሳይየ ያወራውን ነገር እኔ ይቅርታ ያ ሁላ ነገር የሰማኸው ግማሹ እውነት ነው ግማሹ ውሸት ሊሆን ይችላል አይታወቅም ማለት ውሸት ሊሆን ይችላል አይታወቅማ እንዴ ከየት ነው ቪዲዮውን አሁን አሳያለሁ የምትለኝ ያል ምንድን ይኸውልህ እየሰማኸኝ ነው ቪዲዮ እያየሁ ነው አይደል ከዛች ጋር እያንዳንዷን ነገር ስከታተል ነበር እያንዳንዷን ነገር ባላት ቱጃር ናት ሴትም ይመጣላል አይደል እንደምታስበው አይደለም ነገሩ ይኸው በደንብ ስራ እቀደል እኮ አሁን እንደዚህ እንደምታስበው አይደለም ወንድም እና እንዴት ነው ተረጋግተህ ቁጭ ብለህ እንዴት ነው ያሰብኩት እኔ እንዴት ነው ያሰብኩት እንዴት ነው ያሰብኩት እኔ የሚያስፈልገውን ነገር እኮ ያሰብኩት እኔ እንዴት ነው እያልኩ ያለሁት እኔ እሱ ነው አንተ ወደ ሐሳቢ ወደ ሌላ ነገር እየወሰድከው እንዴት እኮ ወደ ሌላ ነገር ማለት እንዴት ነገሮቹን በቀናነት ብታወራኝና ለአንተ የሚያስፈልገውን ነገር ሰጥቼ ካንተ በላይ ማን ያለው ማንም የለም ይኸውልህ ድጋሚ ልጠይቅ ካንተ በላይ ማን ያለው ማንም የለም ይኸው እየነገርኩህ እኮ ነው ወንድሜ ስለማን ካንተ በላይ ማን ያለው እኮ ምንድነው እሺ እየነገርኩህ እኮ ነው እያስረዳው ነው አለ ካንተ በላይ ሰው ማንም የለም ብቻ እኔን ስራ መስራት ማንም ያገናኝ ካረቦቹ ጋር እኔ ዳይሬክት ነው ማገኛቸው እንዴት ነው የምታገኛቸው እስቲ ንገረኝ በአስተርጓሚ ነው እንዴት ነው የምታገኛቸው እንዴት ነው የሚመጡት አስተርጓሚ አትበሪ ወደ ሱዳን አካባቢ ደርሼ ነው እዛ ነው ነገሮችን ማስተካከል ድንገት ዝም ብለህ ሄደ መንገድ ላይ ያገኘውን አረብ ነው የምታወራው ለምን እዛ የተዘጋጀ አረብ አለ እኮ ማን ነው የሚያዘጋጅልህ እዛው ያሉት ሰዎችን እኔ ነኝ ዳይሬክት ማገኛቸው እኮ እዛ ያሉትን ሰዎች ማን ነው የሚያዘጋጅልህ አንተ ሰውዬ አታሳስተኝ ስለምን መሳሳት ነው የምትወራው ይሄው ጠየከኝ ነገርኩህ እኮ አታሳስተኝ ከዚህ በላይ ምንድን ነው የምፈልገው አረቦቹ ማን ነው የሚያዘጋጅልህ እኔ ዳይሬክት ነው ማውራቸው ከየት አምጥተህ አንተ ከየት አግኝታቸው እንዴ ለምን እኔ አላገኘም እንዴ አረብ በሙላ አረብ እንዴ ኦኬ መንገድ ላይ ያለው አረብ መንገድ ላይ ና እስቲ አረብ ብለህ ጠርተህ ነው የምታወራው ብዙ አመት ደንበኞቼ ናቸው እኮ የመጀመሪያ ጊዜ ከየት አገኛቸው እንዴ ጥሩ ጓደኛ ነበረኝ
ያኛው ነው ያገናኝ ጓደኛ አለ ማለት ነው ካንተ በላይ እኮ ከኔ በላይ ማንም የለም እኔ ነኝ ያለሁት ጓደኛም እዚህ ስራ ውስጥ ይሰራል ማለት ነው እንዴ እና ታዲያ ለምን አላሰሩም የሚጠቅም ነገር እኮ አዎ አሪፍ ያንን ጓደኛ ይዘልኝ ተመጣጣ ስለምን እኮ እሱ አሁን የራሱን መንገድ ይዞ ስራ እየሰራ ነው ሌላ ነገር ምንም የለም ምንድነው የሚሰራው የኔ ረዳት ነው እኔ ከኔ በታች ነው የሚሰራው እኮ አለ ዞሮ እኮ ኤፍሬምም እኮ አለ እኮ እንደዛ ከተባለ እኮ ምን ደላላ ነው እሱ ኤፍሬም የስራ ጓደኛ ደላላ ነው ደላላስ አይደለም ምንድነው እሱ አስተርጓሚው ያመጣልኝ እሱ በፊትም ከአረቦቹ ጋር ወዳጅ ስለነበረ ከታወቃቸው እሱ ጀሰፊ ነው ይባላል ግን ስለሱ ከሱ በላይ አሉ ማለት ነው ሰዎች አይ ስለነሱ ማውራት አልፈልግም እኮ ካንተ በላይ ሰዎች አሉ ማለት ነው እኮ ስለምን ሰው ነው የምታወራው የሚያስፈልገውን ነገር ነገርኩ ስለኔ ማንነት አይደለም ፈልግ ካንተ በላይ ሰው የለም አንተ የለም እኔ ነኝ ያለሁት አንተ ካንተ በላይ ሰው የለም ካንተ በላይ ሰው የለም ማለት ካንተ በላይ ሰው የለም ማለት ነው ውጣ ሰው የለም ይለኛል እንዴ ደግሞ ጭራሽ ቤተሰቦቼ ይሄ ልጅ አለቀው መጋዘን ውስጥ ማቆየው ነው የሚሆነው እዛው መጋዘን ውስጥ ትንሽ ዱላ ሲበረታበት እናገራለሁ ማለቱ አይቀርም ይሄንን ደግሞ በቀጣይ ቪዲዮ አመጣላችኋለሁ እኔ ቃሌ ነው ይሄ ያንን ደላላ ኤፍሬምን ከሱ ማግኘት ያለብን ማስረጃ እያንዳንዱ ድብቅ ካሜራ ላይ ይዘናል አይተናል በደንብ አድርገው ውጪ ደግሞ እየቀጡልኝ ነው በደንብ እሽት እያደረጉልኝ ነው ቅድም እንደዛ ሲዘፍንብን እንደዛ ሲንጠባረርብን እንዳልነበር አሁን በደንብ እሽት እያደረጉልኝ ነው ያኛውም ደግሞ ይሄ አቤል የሚባል ደግሞ ፌክ ሐረብ እሱንም ደግሞ በደንብ የሚቀጡልኝ ይሆናል ሐረብ ነኝ ብሎ በውሸት ሐረብ የሚሰራ ከሱ በላይ ደግሞ ሰው እንዳለ እርግጠኛ ነው አንዴ አለ አንዴ የለም አንዴ አለ ጓደኛዬ ምናምን እያለ ሲዘባርቅ ነበር አልናገርም እንዳለ ግን አይቀርም ይናገራታል ቤተሰቦቼ የዛሬው ስራችን ይሄንን ይመስል ነበር አንድ ቀን እኔ ጋር ማሳደረው ነው የሚሆነው ቀጣይ ማናገረው ይሆናል ይሄንን ግለሰብ መናገረው ነገር አለ ሲል ወደ እናንተ ማመጣው ይሆናል ማለት ነው ቤተሰቦቼ ላይክ በማድረግ ሼር በማድረግ ቪዲዮን እናንተ አብራችሁኝ እንደሆናችሁ ብቻዬን እንዳልሆንኩ ማረጋገጬ ነው ስለዚህ ላይክ አድርጉ ኮሜንት አድርጉ ሐሳብ አስተያየታችሁን ጻፉልኝ ቴዲ ይሄ ነገር ልክ አይደለም ይሄ ነገር ደግሞ ልክ ነው በዚህ ቀጥል በሉኝ ታዲያ እኔም ያንን ነገር ይዤ ጥሩ የተባልኩት ነገር በጥሩ ሁኔታ ይዤ ትክክል አይደለም የተባልኩት ነገር ደግሞ ትቼ ከናንተ ጋር መንቀጥል ይሆናል ቤተሰቦቼ አብሮነታችሁን እባካችሁን አሳውቁኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ በጣም አስተማሪ ቪዲዮችን ነው የምንለቀው ይሄንን ቪዲዮ ደግሞ እስከ መጨረሻ ድረስ ስለተከታተላችሁኝ በጣም አድርጌ አመሰግናለሁ ምስጋኔ የላቀ ነው ቤተሰቦቼ ይሄ እኛ የምንሰራው ስራ ለኛ ብቻ አይደለም ጥቅሙ ለህዝብ ነው ለሀገር ነው ለኢትዮጵያ ነው ጥቅሙ ሴቶቻችን ወንድሞቻችን እናቶቻችን በዚህ መንገድ ደማቸው እየተቀዳ ለሐረብ እየተሸጠ ነው ወገኖች እንንቃ አብራችሁኝ ነው